እንደ መነኩሴ ታመመ ተብሎ ከመጠየቅ አህያ ይጠየቃል። አህያም ሆነ ሐኪም ቤት እኛ እኮ ምንም የለንም እኮ ቀነ ሰው ጋር ማታ ዝም ብለን ጨለማ ላይ ደፋ ብለን በሁለት ወይ በሶስተኛው ቀን ነው ሙተን የምንገኝ። ጸሎት ይዘዋል ነው ምንባል። አሞይ እየተንፈራገጥ የእንታ ጸሎት ይዘዋል። እርቦይ ደፋ ብዬ እያደር የእንታ ጸሎተኛ ሆኖ ነው። ካባ ከመሸለም መሸለም የኔ ተማሪዎች እድሜ ብሸልሙኝ እንደው የምታላግጡበትን እድሜ ሁለት ዓመት ብትሰጡኝ ነበር። ካባው ምን አድርገው አሁን እድሜ እውነት የኔ ተማሪ ከሆናችሁ አፈር ላይ ተኝቼ ነው አይደል ያስተማሯችሁ። ሁለት ዓመት እድሜ ቀመስ ብታረጉኝ ብዙ ሰራ ነበርና አሁን ማለት ህንጻው አልቋል። ህንጻው ቢያልቅ ምን እንሰራለን? አሁን ምን እንሰራለን? ሙሉ አቅም አለን። ይሄን ያህል ህዝብ የምንሰበስብ ከዚህ ላይማ ቤተ ክህነቱ ጋራ ጠቅላይ ሚኒስቴሩን ብንዝማ ዓለም እናንቀጠቀጥ ነበር። በቃ በአንዲቱ እንኳን ዝም ብለን የሀገሪቱ ግብር በእኛ እጅ ቢሆን ከአንድ ወረዳ ላይ 100 ፖሊስ ባልተቀመጠ አንድ ፖሊስ ይገዛው ነበር። ኧረ አይመስለኝም። አባብሎ ሀገር አይገዛም። ኧረ አይደለም፣ የካቶሊክ ስራ ነው ይሄ። መለካዊ የሚሉት እምነት አለ። መንግስት ያወጣውን እቅድ ኧረ እንደዚህ ሆኖ አይሆንም። ፖለቲካው ሲነካ እንደ ጣት ቁስል እር ያስብላል። ኧረ እንደዚህ አይደለም። የእኛም ቤተ ክህነት ደሞዝ ሲነካ ያስለቅሳቸዋል። ቤተ ክርስቲያን ሲደፈር ደግሞ ያስቃቸዋል። የተሰቀለባችሁ ምናምን ይሆን ደሞዛችሁ ላይ ነው። አሁን ዋና ምሽትም ቢወስድ አትናገርም። ደሞዝም ይነካ ግን አገር ውይ ነው። ኧረ ስራ አይደለም፣ ህዝቡን እንጠብቀው። ኧረ ስራ አይደለም፣ የሚበላ ይጠፋ። ኧረ ህዝቡ ተዋህዶ እምነቱን እየለቀቀ ወደ ሌላ ነው ያለ። ኧረ አይሆንም። እናንተ የሰንበት ተማሪዎች ደግሞ ወደ መጨረሻው የምታብዱ ምሸት አዚያ መቃብር ጎጆ የመቃብሩ ጋኔ እያደረባችሁ ነው። 12 ሰዓት በኋላ ቤተክርስቲያን ልቀቋል። ድራማ ትላለህ። ምን ማለት ነው ድራማ? መዳራት። ላሚቱ ደርታለች ይባላል። ባለጌ የት ላይ አለ ተራረቀሱ ላይ ድራማ ሚዲያ ሽሽጎሽ ምትጫወት። ዛሬ ቀለበት ሊያስሩ ነበር ሚዳቋዎቹ። አባታችን ሰዓት እንዳይሄድባቸው ብዬ ነው እንጂ ትናንት አንድ ሴት ሚዳቋ አምጥተዋል። የገና ደግሞ ወንድ። አሁን አንድ ላይ እየተጨዋወቱ ነው። ውል እየተጻፈ ነው። በመጨረሻው ላይ ምሽት ዛሬ እሑድ ስለማይዳር ነው። አሁን ክርስቲያን እሑድ ቀን አይዳር ማስከኞና ሙስሊም። ስለዚህ አሁን ዛሬ ማጋባቱ ብዬ ነው ለማስከኞ ጠርቻቸዋለሁ እንድትመጡ ብዬ ነው። የዛሬ 15 ዓመት ግሸን ሂጄ 4 ማዕዘን ያለች ቤተክርስቲያን ተሰርታ አየኋት። ሁለት ነገር አይምሮዬ ላይ አረፈ። አንደኛ ሴት አይግባ ይባላል በኢትዮጵያ ገዳማት። ሴቶች ገዳማት አይረገጡ ሲሉ ሰማና ውስጥ ገባ ደግሞ እነ መሐመድና እነ ጅብሪል ይገባሉ። ኧረ ስለ እግዚአብሔር ሕግ ይውጣ። ከመሐመድ እኔን የወለደች አሁን ዘካርያስ የወለደች እናት ብትገባም እንደው ችግሩ እኔ ሴቱ ገዳም ወንዱ ሴቱ ይገባ ማለት ይቆ አይደለም። ከነ መሐመድ ጣና እንተኔ ላይ ሂጅ ባለፈው ዳጋ ሂጅ መሐመድ ምናምን ያመዳም ልጅ በመቋሚያ ጀርባው እና አሁን ደግሞ ይኸውላችሁ እንደዚህ ሆኖ አንደኛ ሴቶች አያዋትም፣ ሁለተኛ ይህች ግሸን አጼ ዘርዓ ያዕቆብ የሰሯት ነገ ብትፈርስ ዲዛይኑ እንዴት ይሆናል ብዬ 15 ዓመት ባይምሮዬ ጸንሼው ነው። 15 ዓመት ድሃ መቋጨት በቀር ሌላም ያደረገው የለም። ባለስልጣን የፈለገው እንዲሰራ አሁን ያን አይምሮዬ ላይ ሳረገው አንዳንድ ወንድሞች ጋር ተጨዋወተንና በጭቃ ለስራው ሲል ኧረ እንዲህ እንሞክረዋልና ይኸው ይህንን ያህል ህንፃ ቦለኬት መነኮሳቱ እዚሁ ራሳቸው ሰርተው በጠጠር ብቻ ነው የተሰራ። 00 ጠጠር ነው፣ ሌላ ረዳሽ ምንም የለው። አጠቃላይ አድርገው ይህን ህንፃ ውስጡ ላይ የመጀመሪያ የማርያም ጸበል የነበረው ውስጥ ገብቶ 3 ቦታ ላይ ገብቷል። በምስራቅ አለ፣ በሴቶች አለ፣ በወንዶች አለ። በክርስቲያን ማነው ጸሎታችሁን የሰማችሁ? እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመሰገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ያሳድረን። አቡነ ዘበሰማያት ይጨርስ እግዚአብሔር ብቻ ዘሪያ። እኔ አንዳንድ ጊዜ በሽተኛ መጠየቅ ደስ ይለኛል። አንድ ቀን ሄዳለሁ እንደው አሟል አሉ ተሽሏል ስለ ኧረ እንደው አሞኝ ይላል። በበነጋው ደግሞ ሄዳለሁ
እንዴት ሆነ ብሶዬን ያደረ ይጨርስ እግዚአብሔር ብቻ ዘሪያ አለ። እውነቴን ነው ይጨርስ እለዋለሁ። ኧረ እግዚአብሔር ይመስገን ካለኝ እስከሚድን እሄዳለሁ። ኧረ ብሶዬን ያደረ ይጨርስ መድኃኒዓለም ለበስ ቢያገመውን ይምነግር ግዝ ፍጥረት ምመላለስ ምን ያደርግ እንደዩ ልጆች ሞቱ ሲሉ ወይ ተባረክ ስመ ስብሐት ስሙ የተመሰገነ ይሁን ያደረገ ሀብት አለቀ ሲሉት ወይ ተባረክ ስመ ስብሐት ይሁን ያለ ይሆንብኛል አይደለም